ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ እንዲሰሩና ለዚህም አስፈላጊውን ቅድመ ዝግጅት እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል 5 ቀናት ብቻ መቅረቱን አስታውሰዋል። ህዝቡ በእነዚህ ቀናት በቁርጠኝነት ተነስቶ አስፈላጊውን ዝግጅት በማድረግ በአንድነት የሚመዘገበውን ድል እውን ለማድረግና በጋራ ተስፋን ለመትከል ጥሪያቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ክብርት ሳሂባ ጋቭሮቫ ጋር በስልክ ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአፈ ጉባኤዋ ጋር ያደረጉት ውይይት የኢትዮጵያንና የአዘርባይጃን ስትራቴጂካዊ አጋርነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ያተኮረ እንደነበረ ጠቁመዋል። የአሜሪካ መንግስት ከፍተኛ ልዑክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጎበኙ። በአሜሪካ መንግስት የመካከለኛው ምስራቅና የአፍሪካ ምክትል ረዳት ሚኒስትር ማርክ ሚሼል የተመራ ከፍተኛ ልዑክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መጎብኘታቸውን ኢንስቲትዩቱ በማህበራዊ ትስስር ገጹ አስታወቀ። በጉብኝቱ ወቅት የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቻና በኢትዮጵያና በአሜሪካ መካከል ያለውን የረጅም ዓመታት ታሪካዊ ግንኙነት በማስታወስ ኢንስቲትዩቱ በአርቲፊሻል ኢንተለጀንስ ዘርፍ የሚያከናውናቸውን ዋና ተግባራት በተመለከተ ለልዑክ ቡድኑ ማብራሪያ ሰጥተዋል። በትግራይ ክልል የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና እየተሰጠ ይገኛል። የትግራይ ክልል ተማሪዎች የ12ኛ ክፍል ማጠናቀቂያ ሀገራዊ ፈተና በአዲስ አበባ በመቀሌና በአክሱም ዩኒቨርሲቲዎች ማዕከላት መውሰድ ላይ ይገኛሉ። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረ ሕይወት ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ እንደገለጹት አሁን ላይ የፌዴራል መንግስት ያደረገው ርብርብ ተከትሎ ተማሪዎቹ ወደ ፈተና አዳራሾች መግባታቸውን ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር ተፈራ ፋይሶ በበኩላቸው የፈተናው መጀመር በክልሉ የሚገኙ ወጣቶች የወደፊት እጣ ፋንታ እንዲቃናና ትምህርታቸውን እንዲቀጥሉ የሚያስችል መሆኑን አንስተዋል።